ሰርጌይ ላቭሮቭ የሩሲያ ውጭ ጉዳይ ሚኒስትር ከኤንቲቪ ጋር ባደረጉት ምልልስ ወንድሞቻችን የአውሮፓ ሀገራት በቀጣይ ስለሚወስዱት አቋሞችና እርምጃዎች ደጋግመው እንዲያጤኑ ተመክራለሁ። አሁን በሩሲያና ዩክሬን መካከል ሰላም ለማውረድ እየተሰራ ያለውን ሥራ የሚያደናቅፍና አልፎ ተርፎም ጥቃት ለመሰንዘር የሚሞክሩ ከሆነ ሩሲያ ባላት ሁሉም ወታደራዊ አማራጮችና እርምጃዎች ያጸፋ ምላሽ በጦር ተንኳሹ የአውሮፓ ሀገር ወይም ሀገራት ላይ ተሰረዝራለች ብለዋል። ያጸፋ ምላሹ ግን እንደ ዩክሬን በልዩ ወታደራዊ ተልእኮ አይሆንም፣ ሙሉ ውድመት የሚያስከትል ጦርነት ይሆናል ብለዋል። አሜሪካ በሩሲያና ዩክሬን መካከል ከ3 ዓመት ተኩሉ ጦርነት በኋላ የተፈጠሩ ለውጦችና እድገቶችን መሰረት አድርጋ በሁለቱ ተዋጊ ወገኖች መካከል ስምምነት ለማምጣት እየተደረገ ያለውን ጥረት ከዋሽንግተን ጋር የተቀያየሙ በርካታ የምዕራብ አውሮፓ ሀገራት ሲቃወሙት ቆይቷል። ይባስ ብሎም ፈረንሳይ፣ ጀርመንና ብሪታንያ የሰላም ጥረቱ ትርጉም የለውም፣ በጦርነት የተሸነፉ ግዛቶችን ወደ ሩሲያ ማካለል ሉዓላዊነትን ከመድፈር የተለየ ተግባር አይደለም ሲሉ ሲያወግዙና ለዩክሬን ወታደራዊ እርዳታ በመሳሪያም በወታደሮችም እናደርጋለን ሲሉ ሲያስጠነቅቁ ቆይተዋል። ከዚህ በኋላ ነው የሰርጌይ ላቭሮቭ መግለጫ የወጣው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በአግባቡ መያዝና የሩሲያን የደህንነት ስጋት ግምት ውስጥ በማስገባት ጦርነቱ ሳይጀመር መፍትሄ ሊበጅለት የሚችለውን ሊቀለበስ ይችል የነበረውን ተስፋ ያጨለሙት ማስወገድም ይችሉ የነበሩት የአውሮፓ ሀገራትና የቀድሞው የአሜሪካ አስተዳደር አሁን ጦርነቱ ተጀምሮ ዓመታትን አስቆጥሮ ሕይወት ከቀጠፈና ከተሞችም ከወደሙ በኋላ አሁንም በአሜሪካ ተነሳሽነት የተጀመረውንና መስመር እየያዘ የመጣውን የሰላም ሂደት ለማደናቀፍና እንደገና ወደ ጦርነት ለመመለስ መሞከር በገዛ እጅ ሶስተኛውን የዓለም ጦርነት ወይም የኒውክሌር ጦርነት መጋበዝ ነው በሚል የአውሮፓ ሀገራቱን ቁመና ሲያወግዙ ቆይተዋል። ላቭሮቭ እንዳሉት ሩሲያ ለዩክሬን ቀውስ ዲፕሎማሲያዊ መፍትሄ ለመፈለግ ይህን በር ከከፈቱ ኃይሎች ጋር በቁርጠኝነት እየሰራች ነው ካሉ በኋላ ምዕራባውያን ሀገራት ግን ይህን የሰላም ስምምነት ለማሰር የሚደረገውን ጥረት ሆን ብለው ለማደናቀፍ እርምጃ እየወሰዱ ነው፣ ሞስኮ ይህን ዝም ብላ አታልፈውም ብለዋል። ላቭሮቭ በስም ጠሩ። በተለይ ብሪታንያ፣ ፈረንሳይና ጀርመን በሰላም ስምምነቱ ፍላጎት ያጣችሁና በተቃራኒው ጦርነትን ለማስቀጠል የምታደርጉት ጥረት ተቀባይነት የለውም፣ አንዲት የተሳሳተ እርምጃ ብትወስዱ የጦር አፈሙዛችን ወደ እናንተ ይዞራል ብለዋል። ልዩ ወታደራዊ ተልእኮ ሳይሆን ግን የተሟላ ጦርነት ይሆናል፣ ከተጀመረ በኋላ እንዳታዝኑ ሲሉ አሳስበዋል ሰርጌይ ላቭሮቭ። ጉዳዩና መካረሩ ለአውሮፓ ሀገራቱ ብቻ ሳይሆን ለዓለምም የሚተርፍ ስጋት መደቀኑን ታዛቢዎች ይናገራሉ። አሜሪካና የአውሮፓ ሀገሮች ፕሬዝዳንት ዶናልድ ትራምፕ በጣሉት የታሪፍ ጫናና በዩክሬን ሩሲያ ጦርነት ምክንያት ሆድና ጀርባ መሆን ከጀመሩ ውሎ አድሯል። በኔቶ ኅብረ ብሔራዊ ጦር ላይ የጸጥታና ደህንነት መዋቅራቸው ጥገኛ ሆነው የቆዩት የአውሮፓ ሀገራት የትራንስአትላንቲክ የጦር ትብብሩን ከ80 በመቶ በላይ በጀት የምትሸፍነው አሜሪካ ከመሆኗ ጋር ተያይዞ ለሩሲያ የሚመጥን የጦር ኃይል የአውሮፓ ሀገራቱ ይኖራቸው እንደሆነ ብዙዎች ይጠራጠራሉ። ዩክሬንን ለመደገፍ ሲባል ከነዚህ 3 የአውሮፓ ልዕለ ኃያላን ሀገሮችም ደፍሮ በትብብር ወይም በተናጠል ሩሲያ ላይ ጥቃት የሚያደርስ ሀገር ይኖራል ተብሎም አይጠበቅም ብላለች ለቢቢሲ የምትጽፈው ቴሳ ዋንግ። ትራምፕ የሚሉት ሶስተኛው የዓለም ጦርነት ወይም የኒውክሌር ጦርነትም ዝም ብሎ ተረት ተረት ነው ማለት አያስደፍርም ትላለች። ጠረጴዛ ላይ የተቀመጠ አንዱ አማራጭ ነው። በሌላ በኩል ከአሜሪካ ጋር ፖለቲካዊና ኢኮኖሚያዊ መቃቃር ውስጥ የገቡት የአውሮፓ ሀገሮች ብሪታንያን ጨምሮ ከቻይና ጋር የንግድና የዲፕሎማሲ ግንኙነታቸውን ለማደስ መትመም ጀምረዋል። ቻይና የሩሲያም የአሜሪካም የአውሮፓ ሀገራትም ጠንካራ ወዳጅና አገናኝ የማዕከል ቦታን የያዘች ኃይል እየሆነች እየወጣች ነው ተብሏል። በዚሁ ሳምንት መጨረሻ በሩሲያ የቻይና ኤምባሲ ለሩሲያውያን ወዳጆችና ከፍተኛ ባለስልጣናት በተዘጋጀ የስፕሪንግ ፌስቲቫል ወይም የቻይና አዲስ ዓመት ላይ ሞስኮ ከቻይና ጋር ለበለጠ ያደገ ትብብርና ወዳጅነት እንደምትሰራ ተናግረዋል። ባለፈው ዓመት ሞስኮ ውስጥ የቻይና አዲስ ዓመት ፌስቲቫል ሲከበር ከ1.5 ሚሊዮን በላይ የውጭ ጎብኚዎችን በሩሲያ ከተማ እምብርት ላይ ስቧል። ማህበራዊ ትስስሩ የሚፈጥረው የፖለቲካና የኢኮኖሚ ትብብርም ይኖራል ማለት ነው።
ቻይና በመሐከል የምዕራቡም ሆነ የምስራቁ ልዕለ ኃያላን መሪዎች የሚሰሟት ማዕከላዊ የዲፕሎማሲ ስበት ማዕከል እያደረጋት እንደሆነ ይነገራል። የሩሲያ ቻይና ትብብር ማህበር ምክትል ፕሬዝዳንት ጋሊና ኩሊኮቫ እንዳሉት በቻይናና በሩሲያ መካከል እያደገ የመጣ የጋራ መተማመን፣ የጋራ መጠቃቀም ትብብራቸውን ከአለት የጠነከረ አድርጎታል ካሉ በኋላ የቻይና ሀገራዊ ስጋቶች ሞስኮ፣ የሩሲያን ሀገራዊ ስጋቶች ደግሞ ቻይና ከሌሎች የዓለም ልዕለ ኃያላን ተዋንያን ጋር በመሆን ወደ መካከል በማምጣት የጦርነትና ግጭት ጫፍ የረገጠ አስተሳሰብ ቀርቶ የውይይትና የመደማመጥ ባህል በዓለም ፖለቲካ ውስጥ እንዲያበብና እንዲፋፋ በጋራ ሁለቱ ሀገሮች ይሰራሉ ብለዋል። የዘመኑ የሀገራት ግንኙነት ጥፋትና ውድመትን የሚያስከትል ጦርነትን የሚያበረታታ ሳይሆን የሰለጠነ በንግግርና በመግባባት ላይ የተመሰረተ የአንዱን ስጋት ሌላው የተረዳ የተጋራ አስተሳሰብን የሚፈልግ ነው ብለዋል። ቻይና ከሩሲያም ከአሜሪካም ከአውሮፓ ሀገሮችም ጋር የበለጠ መተማመንና መደማመጥን በማምጣት ለዓለም ሰላምና ጸጥታ ትልቅ ዓለማዊ ኃይል እየሆነች መውጣቷን ያሳያል ተብሏል። በአይዲዮሎጂ የጎራ ወይም ዋልታ ረገጥ ክፍፍል ውስጥ የገባውን ዓለም በመግባባትና በመተማመን የጋራ ዓለማዊ ስጋቶችን ኒውክሌርና የአየር ንብረት ለውጥንም ጨምሮ ማለት ነው መመከትና መከላከል ይቻላል። ይህን ቻይና ጣልቃ በማይገባና ገለልተኛ በሆነ የውጭ ፖሊሲዋና በትብብርና በጋራ ጥቅም ላይ በተመሰረተ የሀገሮች ግንኙነቷ እያመጣችው ነው ተብሎላታል። በዚህ ዓለም የጦርነት ጉሸማና ይዋጣልን አያዋጣም አይነት ነው ሐሳቡ።